ሰላም ጤና ይስጥልን የተከበራችሁና የተወዳችሁ ተመልካቾቻችን እንደምሰነበታችሁ ፋና ሚዲያ ኮርፖሬሽን ነው እየተከታተላችሁ የምትገኙት አብራችሁን እየተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን በስራት መንግስቱ አብራችሁ ቆይታ አደርጋለሁ የዛሬው የትውልዶች ወግ የሰኝ መሰናዷችንም እነሆ ተጀምሯል አብራችሁን ተሆኑ በድጋሚ በአክብሮት ጋብዛለሁ ዛሬ እንግዲህ ለየት ባለ መልኩ ከዚህ ቀደም እንግዲህ የተለያዩ ግለሰቦች የህይወት ተመክሯቸው እንዲሁም ደግሞ አጠቃላይ ያለውን ነባራዊ ሁኔታ በተመለከተ በትውልዶች ወግ አጠቃላይ በትውልድ መካከል ስላለ ለውጥ በተመለከተ በተለያዩ ርዕሰ ጉዳዮች ላይ ወደናንተ ወደ ተመልካቾች ስናደርስ መቆየታችን ይታወሳል። ለዛሬ ቀደም ብዬ እንደጠቆምኳችሁ እንግዲህ አንድ አባትና አንድ ልጅን ወደናንተ ወደ ተመልካቾች እናደርሳለን። አቶ ደገፋ ስሜ እንዲሁም ደግሞ እስራኤል ደገፉን ለዛሬ ወደናንተ ወደ ተመልካቾች የምናደርስ ይሆናል። እንግዶቻችን ፍቃደኛ ስለሆናችሁ እጅግ አድርጌ አመሰግናለሁ። አባትና ልጅ ለመጀመሪያ ጊዜ እንደዚህ በኢንተርቪው እንገናኛለን ተብሎ አስባችሁ ታውቃላችሁ? የመጀመሪያ ጥያቄ ላድርገውና እስኪ አቶ ደገፋ እንግዲህ ይሄ የመጀመሪያ ጊዜ ነው እንደዚህ እናረጋለን ብለን ወይም ያቀድነው በኔ በኩል የለም። ነገር ግን ያው አጋጣሚ ስለጋበዛችሁኝ ያው መጥቻለሁ። እሺ እጅግ አድርገን እናመሰግናለን። አቶ እስራኤል ያው እንግዲህ እኔ እንኳን ይሆናል ብዬ አስብ ነበር ድሮም ከልጅነቴ ማስበው ማለማው ስለነበረ የመጀመሪያው የዛሬ ሆነ እንጂ ኤክስፔክት አደርግ ነበር። ስለዚህ ያ ቀን ዛሬ ሆነ። ያ ቀን ዛሬ ሆነ ማለት ትክክል። መልካም ተመልካቾቻችን ዛሬ እንግዲህ የተለያየ ርዕሰ ጉዳዮችን ምናልባት ትኩረታችን የሚያጠነጥነው በትውልድ መካከል ስላለ የስራ ባህል የመለወጥ ባህል ምንድነው የሚመስለው የሚለውን ጉዳይ ነው። ይሄንን ጉዳይ የመረጥንበትም እንግዲህ ሀገራቸውን በከፍተኛ ሁኔታ እየጠቀሙ ከሚገኙ ግለሰቦች መካከል እንደ ተቋሙ በመመስረት ትልቅ ስራዎችን እየሰሩ ካሉ ግለሰቦች መካከልም አንዱ ስለሆኑ ነው። አቶ እስራኤልና ምናልባት ወጣትም ስለሆንክ እድሜ መናገር ይቻላል? እድሜ 38 በጣም ቆንጆ። የስራ ባህላችን እስኪ በተወሰነ ወይም አንዳንዶች የስራ ልማድ ይሉታል አንዳንዶች የስራ ባህል ይላልና የስራ ልምዳችን እስኪ ምንድነው የሚመስለው? በርሶ ጊዜ ያለውን እንመልከት አቶ ደገፉ። የስራ ባህላችን ያው ካለው ልምድ ተነስተን ነው ወደ ስራ የገባን። ትንሽ ደረጃ ተነስተን ወደ ትልቅ ደረጃ ላይ ደርሰናል። ነገር ግን እዛ መሃል ብዙ ውጣ ውረዶችን አልፈን እስከዚህ ድረስ መጥተናልና በእኔ በኩል ያው ከታች ተነስተን እስካሁን ድረስ ከፍ ያለ ቦታ ላይ ደርሰናል። ይሄ ማለት እንግዲህ በዛ መሃል ላይ ብዙ ነገሮች አሉ። የነበሩት ስርዓቶች በዛ ስርዓት ውስጥ እየተጓዝን መጥተናል። አሁን ያለው ደግሞ በጣም የተሻለ ነው። እኔ የጀመርኩበት ዘመንና አሁን ያለው በጣም ልዩነቱ የሰፋ ነው። የሰፋውን በኋላ ላይ ነግሩኛል። ትላንትና ልጅነትህን እስኪ ወደ ኋላ አዩ። ዛሬ ላይ ሆነ ትላንትን ስታየው ሩቅ ነው። ዛሬ ላይ ሆኜ ሳስበው ያው ያለምኩትን ኖር ያለው ብዬ አስባለሁ። በተወሰነ ረገድ የማስበውን ከልጅነቴም ብዙ ኃላፊነት የመውሰድ ብዙ ኃላፊነት የመሰማት ነገሮች አሉ። ቤት ውስጥም እንደዛው ያሉትን አንዳንድ ኃላፊነቶች የመውሰድ ነገሮች አሉና አይ ቲንክ እነኛ አስተዋጽኦ አድርገዋል ብዬ አስባለሁ የዛሬ እስራኤል ማንነት ላይና ልጅነት በብዙ ይገለጻል። እንግዲህ እኔ ልጅነቴን የማውቀው እንግዲህ በመልካም በጥሩ እና በንጹህ ልቦና ቅን ሆኖ ማሰብን ማስታወስ። ልጆትን በልጅነቱ አሁን ያለበት ደረጃ ይደርሳል ብለው አስበው ነበረ? በተለይ አሁን በተለያዩ ስራዎች ላይ እንዳለ ይታወቃልና ለስራ የነበረው ጉጉት የመለወጥ ዝንባሌው ያኔ እንዴት ነበር? እርሶ እንዴት ነበር የሚያዩት? ልጄ ያው እስራኤል
በጣም ፈጣን ነው። የሩቅ ነገርን አልሞ የሚሰራ ነው። አብረን የተወሰነ ጊዜ ተጉዘናል። ከዛ በኋላ የእሱ ሩጫ በጣም ከፍተኛ ስለሆነ ያው አልፎ ሄዷል። እጅግ የሚፈለግ ነው። ነገር ግን ለስራ ያለው ፍላጎቱ ወሰን የለውም። ከዛም የተነሳ ነው አሁን ያለበት ደረጃ ላይ ሊደርስ የቻለው። እኔም ያው የስራ ፍላጎቴ እንደዛው ሰፊ ስለሆነ እሱም ከኔ ጋር ወስዶ የበለጠ ዴቨሎፕ አድርጎ አሳድጎ እዚህ ጋር ደርሷል እና ፍላጎቱ ሰፊ ነበር። አጀማመር እንዴት ነበር? እስኪ ያኔ አጀማመር ያው አብረን የጀመርነው ስራውን እኔ ያው ከመጀመሪያውም ስራው ላይ ስላለው እሱም ተወልዶ አድጎ ስራ መቀበልና ኃላፊነት መውሰድ ላይ ሲደርስ በቀጥታ ወደ ስራ ነው የገባውና አጀማመራችን እኔ ቀድሜም ቢሆን ሁሉም ልጆቼም ከኔ ጋር እየሰሩ ነው። እሱ ደግሞ ሰንጥቆ ወጥቶ በግሉ የሁሉ ደረጃ ላይ ደርሷል። እዚህ ቦታ ላይ ከሳቸው የወረስከው ከሳቸው ያገኘኸው ነገር ምንድን ነው? በተለይ በስራ ብዙዎቻችን ወይ ከወንድም ወይ ከጎረቤት ወይ ከሰው እናያለን እና ከአባት ምንድን ነው ያገኘኸው አንተ? ከአባቴ ያው ጠንክሮ መስራትና በቀላሉ አለመሸነፍን ተምሬያለሁ ብዬ አምናለሁ። ጠንካራ ሰራተኛ ነው። ለችግሮች ቶሎ እጅ አይሰጥም። አብዛኛውን ህይወቱን ከስራ ጋር እንጂ ከሌሎች ነገሮች ላይ ሲያሳልፍ አላውቀውም። ምን አባቴ ቤተሰብ ውስጥም ሆነን ስናድግ ያው አብዛኛውን ህይወቱን ለስራ አድርጎ እንደውም ከኛም የነጠቀው ሰዓት አለ። ለኛም ማድረግ የነበረበትን ሳይሰጠን ለስራው ብዙ ዋጋ ከፍሏል ብዬ አምናለሁ እና ያ በህይወቴ ትልቅ ትምህርት ሆኖኝ እኔ ደግሞ የበለጠ ነገሮችን የተሻለ አድርጌ እንዳስብና እንድወስድ ትልቅ ግብአት ሆነኛል ብዬ አምናለሁ። ሰዎች እንግዲህ በተለያየ መንገድ እንግዲህ ለማድረግ ወይም ደግሞ ብዙ ቦታ ለመድረስ ይሞክራሉና እንደው ምንድነው ማለፍ ያለበት? በተለይ ወጣቱ የሆነ ሰው ከሆነ ነገር ተምሮ የሆነ ቦታ ላይ መድረስ እንዳለበት ይታመናልና ያንን ነገር እንዴት ነው ማግኘት ያለበት? ሰው ከፈለገ በስራ መለወጥ ያለበት እንዴት ነው ይላሉ? እስኪ እርሶ። የስራ ፍላጎት ያለው ለማደግ የሚፈልግ ትግሉ ላይ ገብቶ ሜዳው ላይ ገብቶ ከሮጠ ከታገለ የማይደርስበት ነገር የለም። ይህንን መረዳት የሚቻለው ያው ከእስራኤል መረዳት ይቻላል። ራሱን ችሎ ከወጣበት ጊዜ ጀምሮ ብዙም የኛም ድጋፍ ሳያስፈልገው ራሱን ችሎ ለዚህ ደረጃ በቅቷል። ያ ማለት ማንኛውም ሰው ቢሆን ከልቡ ለመለወጥ ከፈለገ ለመስራት ከፈለገ የተሻለ ነገር ላይ መድረስ ይችላል። ዋናው ነገር አእምሮን ማዘጋጀት ነው። አእምሮን አዘጋጅቶ ለስራ ራስን ሰውቶ መስራት ነው። ያ ነው ትልቁ ነገር። ለኛም ለኔም ቢሆን ለሱም ቢሆን ለስራ ነው ቅድሚያ ሁሉ ነገር የምንሰጠው። እንደዚህ ከተማ ላይ ቁጭ ብለን እንደዚህ አይነት ስራ ሰርተን አይደለም። ብዙ ፈተና ብዙ መከራ አይተን ነው ጭቃ ሳንል ፀሐይ ሳንል ብርድ ሳንል ብዙ ፈተና ውስጥ ገብተን ነው ያለፍነውና እንደዚሁ ሰው እንደዚህ አይነት አላማ ይዞ የሚጓዝ ሰው የማይለወጥበት ምክንያት የለም። መነሻህን እስኪ እንመልከት። እንዴት ነበር መጀመሪያ ስትነሳ የነበረው? ከሳቸው ጋር እንግዲህ እንደጀመርክ ነግረናልና ስትሰራ እንደው ከስንት ዓመት በፊት ነበር ስትነሳ? በምን ጀመርክ? ከዛ በኋላ ምን ነገሮች ገጥመው ነበር እዚህ ደረጃ ላይ ደረስከው? ያው ረጅም ነው ነገሩ። እኔ ያው ተማሪም ሆኜ መነገድ መስራት በጣም ፈልግ ነበር።
ያው ቤተሰብ ደግሞ ግድ መማር አለብህ ቤዚክ የሆነውን ነገር የሚል ግፊት ያደርጋል። ነገር ግን ከ8ኛ ክፍል ጀምሮ እየተማርኩም ፓራሌሊ የተለያዩ የንግድ ስራዎችን እሰራ ነበር። አስታውሳለሁኝ ትንሽዬ ቡና ነው ከሲዳማ አንጥተን ያው የተወለድነው ያደግነው ይርጋለም ነው። ይርጋለም አካባቢ ቡና ረከስ ይላል። እኔ ደግሞ መማራው አዲስ አበባ ነው። አዲስ አበባ ደግሞ ቡና ውድ ነው። ስለዚህ አስታውሳለሁ የ15 ኪሎ ቡና አንጥቼ እሸጥ ነበር ትናንሽ ሱቆች ውስጥ። እዛ ያለውን ነገር ደግሞ እናቴም አለች፣ እሷም ፋሲሊቴት ታደርግልኛለች። እኔ ደግሞ ሸጬ ገንዘቡን መልሼ በባንክ እልካለሁ። አባቴ ያው ይመላለሳል፣ ብዙ መኪኖች አሉት፣ ትልቅ ቢዝነስ ሎጂስቲክስ ነው የሚያደርጉት ከዛ ኤሪያ ላይ እና የኔን ትንሽዬ ኪሎ ቡና ፓራሌሊ ይመጣልኝ ነበረ በዛው በኩል ተደርጋ። ከዛም እንደዚሁ የተለያዩ የእንጨት እንደዚሁ የተለያዩ የአልባሳት እንዲህ ያሉ ነገሮችን ጎን ለጎን ተማሪ ሆኜ ከትምህርት ቤት ወጣና ከትምህርት ቤት ከወጣው በኋላ እቃዎችን የተሸጡ ነገሮችን ሸጬ ቶሎ ገንዘቡን ሰብስቤ ወደ ባንክ አስገብቼ በባንክ ደግሞ ትራንስፈር አርቄ ማታ ደግሞ ወደ ትምህርቴ ገብቼ አጥንቼ እንደገና ለነገው ትምህርት እዘጋጃለሁና አብዛኛውን ቅዳሜና እሁድ ለኔ የስራ ቀናቶቼ ነበሩ። ኢቭን ተማሪም ሆኜ ከ8ኛ ክፍል ጀምሮ በነበረኝ እንተንና የመጀመሪያው የ15 ኪሎ ቡና ናት መነሻ ብዬ የምለው የመጀመሪያ የምላት። ከዛ በኋላ እንዴት አሳደግከው? እስኪ ያው ጥሩ ነው። በወቅቱ የነበረውም በዘመኑ ትርፉም እንደዚህ ገንዘቡም ቫሉብል የነበረበት ወቅት ነበርና የምትሸጥበት ሂደት በታማኝነት ላይ የተመረኮዘ ነው። ሰዎችንም ማመን አለብህ፣ አንተም መታመን አለብህ። ሰተህ ሸጠው የሚመልሱበት ሂደት ነው ያለ። ጥሩ ሰዎችን ሴሌክት ማድረግ አለብህ። እንደዛ እያረኩ በተለይ ደግሞ ልክ ክረምቱ ዝግ በሚመጣበት ወቅት ላይ አብዛኛውን ጊዜን የማሳልፈው እዛ ኤሪያዎች ላይ ነው። የኛ ቤተሰቦች መርዳት ስለነበረብኝ ቤተሰቦቼ ጋር ሄዳለሁ። ጎን ለጎን የነሱንም ስራ እረዳለሁ፣ የራሴንም ስራ ሰራለሁ። እንደዛ እያረግን እያሻሻልኩ አስታውሳለሁ የ60 ሺህ ብር አይሱዙ መኪና በ30 ሺህ ግማሽ ተከፍሎ ትንሽዬ መኪና ገዛሁ ማለት ነው። ማስታወሳት አንድ አይሱዙ ነበረች። ያን ሰዓት አዲስ መኪና የለም፣ ያው ዩዝድ ካር ነው የሚገዛው። 36 ነው የሚባለው እቺ ትንሽዬ አይሱዙ። እሷን ገዛሁ። ከዛ በኋላ እሷን ስራ እንድትሰራ እዛው አባቴ ሎጂስቲክስ ላይ ስለሚሰራ የኔንም መኪና እንዲያሰሩልኝ እኔም እየተማርኩ ስለሆነ ይቆጣኝ ነበረ። አልፎ አልፎ ትምህርትህን ተማር፣ ይቅርብክ፣ ይሄ ይደርሳል፣ የት ይሄዳል፣ እዛ ብትማር ይሻልሃል የሚል ሁሌ ተግሳሶች አሉ። የኔ ልብ ግን ሁሌም መስራት፣ መነገድ እና የተሻለ ነገር መፍጠር ላይ ስለነበረ ብዙ ጊዜ ያው እሺም ብዬ ልቤ መሸፈቱ አይቀርምና ሁለቱም ጋር ስራ ቆይቻለሁ። ከዛ በኋላ ነው ለውጡ የመጣው። ከዛ በኋላ እንግዲህ ትምህርቴን ካጠናቀቅኩ በኋላ ወደ ተመልሼ ወደ ተወለድኩበት ቀዬ ነው ሄድኩትኝ። የተለያዩ ስራዎችን ነው አብሬ ከቤተሰብ ጋር መስራት የጀመርኩት። የህንፃ መሳሪያዎችን ስራ ስንሰራ ነበረ፣ ማከፋፈል፣ የተለያዩ የስኳር የጨው ብዙ ነገሮችን ፓራሌሊ እየሰራን መቀየር ቻለን። ወደ ዋሽንግ ስቴሽኖችም እንደዚሁ ደግሞ
አርሶ አደሮች ጋር በጣም ቀርበ ስታየው ያሳዝነኝ ነበረ። የአርሶ አደሩን ህይወት ብዙ ጊዜ ከቡና ጋር ተያያዥ ከሆነ በኋላ ደግሞ ይቆጨኛል። ማለት የኢትዮጵያ ቡና አምራች ሀገር ያላት ገበሬዎቿ፣ አርሶ አደሮቿ ህይወታቸው እንግዲህ 100 ዓመት ብራንድ ምናምን እያልን ኮርተን እናወራለን እና ነገር ግን ያንን አርሶ አደር ህይወት መቀየር ያልቻለ ሰፕላይ ቼን እንዴት ሊኖር ቻለ የሚል በውስጤ በጣም ቁጭት ነበር እና በተቻለኝ አቅም በፈቀደ መልኩ ከነበርኩበት ከትንሿም ጊዜ ጀምሮ እንዴት አድርጌ መርዳት እንችላለን፣ እንዴት አድርገን የተሻለ ነገር መፍጠር እንችላለን የሚል አቅም በፈቀደ መልኩ ጥረት ስናደርግ ስንደግፍ ምን ስንል ነበርና አስታውሳለሁኝ። ቀኑንና ጊዜውን በእርግጥ እንዲህ ነው ብዬ በሚሞሪ ባላስታውስም ቡና ይደርሳል እና ቡና ሲደርስ አርሶ አደሩ ተሸክሞ ከ3 ከ4 ከ5 ኪሎ ሜትር ይዞ ይመጣል እና የምትሸጠዋ ወይ በኪሎ 2 ብር ናት ወይ ብር ከ50 ናት እና እሷን ተቀብለህ ፕሮሰስ አድርገህ ብለህ ነው የምትልከውና እንዳጋጣሚ ሆኖ ሳይት የዛን ቀን የነበረን ሳይት ላይ ሞላ ኦቨር ሎድድ ስለነበረና አርሶ አደሩ ተሸክሞ ይዘው መጥቷል። ፒክ ሲዝን ነው፣ ማድረሻ የለውም። አብረውኝ የሚሰሩ ቲሞች ነበሩ። አይ በቃ ከዚህ በኋላ ይበላሻል አንገዛም ይላሉና አርሶ አደሩ እንዴት ይሁን እሺ እነሱ ተሸክመው ይዘው መጥተዋል፣ እናንተ እንዴት ታረጋላችሁ? አይ ታከስረናላችሁ አይሆንም የሚል ነበረ በወቅቱና አይ ይድረቅ እኛ እንገዛለን፣ ያመረቱትን እንዴት መግዛት አመት ጠብቀው ያቅተናል፣ ቢያንስ እኛ እንሻላለን የሚል ነበርና ማስታወሰው አይ አይሆንም በሚል ተጣላን። በጣም በልህ ነው ያለቀስኩትኝ የዛን ቀን። እንዴት እንዲህ ሊሆን ይችላል እንዴ? እኔ ነጋዴ ነኝ፣ ለንግድ ነው ከቤት የወጣ ነው፣ እንዴት እናንተ እንትላለ ችግር ስላላያችሁ ነው እንደዚህ የምትለው የሚል ወቀሳዎችም ጭምር ይደርሱብኝ ነበርና የአርሶ አደሩ ህይወት ሁሌም ያሳዝነኛል። ዛሬም ነገም ውስጤ ቁጭት አለና እዛ ጋ ነው እንግዲህ ብዙ ስራዎችን የሰራሁትን ብዬ የማምነው ውስጤ ቁጭት ስላለ እንዴት አድርጌ መቀየር እችላለሁ የሚል ብዙ ነው። ውጣ ውረዱ ረጅም ነው መንገዱም 10 ምናምን ዓመት ማለት ቀላል አይደለም። ነገር ግን አሁን ላይ የተሻለ ቀን መጥቶ አምራቹ ምርቱን ሰው ተወዳድሮ ሲገዛው የተሻለ ዋጋ ሲያወጣለት ህይወቱ ሲቀየር አርሶ አደሩም ህይወቱ ተቀይሮ ድሮ ከዛች ከነበረችበት የሳር ጎጆ ወጥቶ ቆርቆሮ ቤት ሰርቶ የተሻለ ኑሮ ሲኖር ልጆቹን አስተምሮ የተሻለ ነገር ሲሆን ዛሬ ላይ ቆሜ ሳየው እኔ ደስተኛ ነኝ። በጣም ደስ ይለኛል። ቢያንስ መርዳት አለብኝ ብዬ ያመንኩትን ነገር በተወሰነ መልክ ብርሃን ወጥቶ አይቻለሁ ብያለሁ። በጣም ጥሩ። እንደው አንዳንድ ጉዳዮችን ምናልባት እናነሳቸዋለን። እስኪ ወደ አባታችን እንምጣና እንደው እርሶ በፈለጉበት ወይም ደግሞ እሱ በፈለጉት መንገድ ሄዷል ወይ? ልጆት በልጅነቱ ምን እንዲሆን ነበር ይፈልጉ የነበረው? እርሱ ቀደም ብሎ እንዳለን ከሆነ ትምህርት ላይ ትኩረት አድርገ ይሄን ንግዱን ደግሞ በዚህኛው በኩል መተው አለብህ ብለውት ነበርና ያን ነገር ለምንድን ነበር እንደዚህ ያሉት? አሁን ሲያዩት ምንድነው የተሰማውት ነገር? ያኔ ትምህርቴን ሄድበት ያልኩበት ምክንያት ስራውን መስራት የለበትም ማለት አይደለም። ምንድነው መውሰድ ያለበትን እውቀት ይወሰድ። እውቀቱን ከወሰደ ስራውንም በጥሩ ሁኔታ ይመራል፣ የበለጠም ሊያሻሽል ይችላል።
ሳይማር ግን ወደ ኋላ ከቀረ በኋላ ሊቆጨው ይችላል። አባቴ ነው ያላስተማረኝ እንዳይል ነው ስከላከል የነበረው። እኔ አቅም አለኝ፣ መስራት እችላለሁ፣ ጉልበት አለኝ። ነገር ግን አንተ በዚህ ጋር የሚገባ ቦታ ደርሰህ ብትመለስ በጥሩ ሁኔታ ድርጅቱን ማኔጅ ማድረግ ትችላለህ፣ የበለጠ የተሻለውን ነገር መፍጠር ትችላለህ ብዬ ነው እንጂ እኔ ስከላከል የነበረው ስራውን እንዳይሰራ ብዬ አይደለም። የተሻለውን ነገር ይዞ ይሄዳል ብዬ ነው እንጂ ያው ተጽዕኖ ለማድረግ አይደለም። ግን ልጆት እንዲሆን የሚፈልጉበት ደረጃ ላይ ደርሷል? እንደው ገና ቤተሰቦች እኮ የሚፈልጉበት ደረጃ አለ አይደለ? ከልጆች ፍላጎት ይልቅ አይ የኔ ልጅ መሆን ያለበት እንደኔ ንግዱ ላይ ሳይሆን በዚህኛው ስራ ቢሰማራ ብለው ያወራሉ፣ ይናገራሉ፣ ምኞታቸውንም ይገልጻሉ። የእርሶ ሀሳብ እስራኤል የት እንዲደርስ ነበረ? ይሄ ቢዝነስ እንደሚያሳድግ የተሻለ ነገር መፍጠር እንደሚችል አምንበታለሁ እኔ በስራው። ነገር ግን እውቀት ይውሰድ ነው እንጂ ስራው ላይ ከዚህ የተሻለ ሌላ ስራ ላይ ይሄዳል ብዬ አይደለም። ቢዝነሱ እንደ ቢዝነስ ራን ማድረግ የሚቻለው ያው እውቀት በስፋት ሲኖር ከዛው ጋር ደግሞ ማመዛዘኑና ሁኔታዎችን ማየትም ስለሚያስፈልግ ሁሉም ፓራላይዝ ሆኖ ሲሄድ የተሻለ ነገር ይመጣል። ከዛ የተነሳ ነው እንጂ እኔን ቢያግዘኝ ስራ ላይ ቢገባ ምንም ደስተኛ ነኝ። በኋላም ያው ዞሮ ገብቶም እኛንም እያገዘን ራሱን ችሎ ወጥቷል። ያ የተሻለ ደረጃ ላይ ደርሷል። መማር ደግሞ የተሻለ ነገር ላይ ያደርሳል እንጂ እንትን አይልም። እና እኔ ያን ጊዜ መከላከል የነበረው ለእውቀት ነው፣ ሌላ ምንም ምክንያት የለም። እኔ በግሌ ራሴ ትንሽ ነገር እውቀት ባይኖረኝ ኖሮ ሲምፕል ንግድ ውስጥ ገብቼ ቢሆን ኖሮ እዚህ ጋር መድረስ አልችልም። ብዙ አመዛዝናለሁ፣ ብዙ አያለሁ። የነበረኝ መለስተኛ እውቀቱም አግዞኛል። ከምንም ነገር ነፃ ስለሆንኩ በምሰራው ስራ ላይ ብቻ ስለማተኩር ወጥቼ እዚህ ጋር ደርሻለሁ። እሱ ደግሞ የተሻለ ነገር ላይ እንዲደርስልኝ የነበረው አሁንም ደርሷል። የተሻለ ነገር ላይ ከዚህ በለጠ አሁንም ቢሆን ያው ቢታወቅ ለእኔ ደስ ይለኛል። ምክንያቱም የደገፋ ልጅ ነው ተብሎ ነው የሚጠራ። ስም ማስጠራት ማለት ትልቅ ነው። ለሀገር ስም የሚያስጠራ ሰው ለእኔም ስም ሆኖልኛል እና ለዛ ነው እንጂ ሌላ ምንም ምክንያት የለም። ስራ ላይ እንግዲህ በጣም ብዙ የሚያጋጥሙ ነገሮች አሉ። እንግዲህ እስራኤል ከልጅነቱ ባለፉት 10 ምናምን ዓመት ታሪክ ውስጥ የሄደበት መንገድ የራሱ ውጣ ውረድ አለው እና አሁን ደግሞ የደረስክበት ደረጃ አለ። ቀደም ብለንም እንዳወራው ምንድነው እስኪ ትልቁ በስራ ላይ ያጋጠመ እንደው ይሄን ነገር እንደው ባልሰራው ብለህ ያልክበት ጊዜ ነበር? ምክንያቱም በጣም ብዙ ፈተናዎች፣ ችግሮች ያጋጥማሉ በዚህ ስራ ውስጥ። አዎ ማለት እኔ በኔቸሬ ቻሌንጅ ለኦፖርቹኒቲ በር ከፋች ነው ብዬ ነው ማምነው። በተፈጥሮ ቻሌንጅ ካልተደረክ ለውጥ አታመጣም። ቻሌንጅም ከሌለው ኖርማል ኦርዲናሪ ነገር ትሰራ ይሆናል እንጂ ለውጥ ለማምጣት የተለያየ ነገር ለማምጣት በር አይከፍትም ብዬ ነው ማምነው። ቻሌንጅ መኖር አለበት ብዬ አምናለሁ ስራ ውስጥ። ግን ያው ሰው ነኝና እንደ ሰው ስራ ስትሰራ ምድር ያለኝ ወቅት የለም ብዬ አልልም። ይኖራል፣ ሰው እንደ ሰው ነውና እንግዲህ ከዚህ ቀደም ክቡር ጠቅላይ ሚኒስትራችን ሄደው የጎበኙትን ፋርም ለማልማት ያለፍኩት ቻሌንጆች ቀላል አይደለም። በምዕራብ ጉጂ ዞን በገላና ወረዳ ላይ መሬቱን ገዝቼ ወደ ስራ ስገባ የመጀመሪያው ዓላማዬ አባቶቼ፣ አያቶቼ
የራሳቸውን የሆነ ነገር ፈጥረዋል። ቅድም እንግዲህ አባቴም ሲያነሳ እንደሰማው እውቀት ገቢ ብሎ ልኮናል፣ ተምረናል። እኔ ከሁሉም በላይ ውስጤ ስማር የቀረ አንድ ስሜት አለ። በጣም ልጅ ሆነን መዋዕለ ሕፃናት ሄደን ስንመለስ ቤታችን የጉድጓድ ውሃ የለውም፣ የቧንቧ ውሃ ነው ያለው እኛ ቤት እና ከትምህርት ቤታችን ፊት ለፊት ግን የጉድጓድ ውሃ ነው። አብዛኛው የከተማው ማህበረሰብ በእጅ አስቆፍሮ በጉድጓድ ውሃ ነው የሚጠቀምና የጉድጓድ ውሃ ያላቸው እናት አሉ እና የእሳቸው ቤት ገብቼ ጉድጓድ ውሃዋ ስትሳብ ደስ ትለኛለች። በጎማ ነው እና ማየት ያስደስተኛል። እሷን ለማየት ውሃ ጠማን ማማ ብለን እንገባለን አንኳኩተን እና እኔ የልጅነት አእምሮ ስለሆነ ያችን ነገር ለማየት እንጂ ውሃ ጠምቶኝ አይደለም ከልብም። ያንን ገብተን ስንል እናት እንደ እናት ያሉ ትልቅ አሮጊት ሴትዮ ናቸው። ማባይ አቦነሽ ይባላሉ እና ይስቡ ያወጡና ውሃውን ሰጥተው ውሃ ብቻ አይሰጡንም። እንጀራ ጥፋት ያደርጉና ሚጥሚጣ ያደርጉና ልጆቼ ተማሪ እኮ ይርባዋል እንኩችንም ያዙ ብለው ይሰጡናል እና አይ እኛ እሱን አንፈልግም ስኖ ተማሪ ይርባዋል፣ እናንተ እኮ የኛ ተስፋ ናችሁ፣ በእናንተ ነገ ብርሃን ይበራልናል። ስለዚህ አደራ በርቱና ተማሩ፣ እንዳይርባችሁ ደግሞ እችን ያዙ ይሉናል እና ይዘን እንወጣለን። ውስጤ ግን በጣም ስሜቴን ይነካታል። ያቺ የእሳቸው ንግግር በእናንተ ብርሃን ይወጣልናል የሚል ንግግራቸው ውስጤን ሁሌ ትነካኛለች። ለምን ጨለማ ውስጥ ነን ማለት ነው የሚል ነው ውስጤ ያለው እና ስለዚህ አደራ አለብኝ ማለት ነው። አደራ የቤተሰቦቼ ብቻ ሳይሆን የህብረተሰቡም የማህበረሰቡም ይህን ያክል ከኛ ይጠበቃል የሚል ስሜት ስላለ መቀየር አለብኝ ከሚል አኳያ ነው። ከትራዲሽናል ፋርሚንጉ እኛ ደግሞ አዲሱ ጄኔሬሽን አዲስ ምዕራፍ በቡና ላይ ካላሰፈርን ካልቀየርን የነበረውን ብቻ ስንለቅም የነበረውን ባህላዊ አሰራር አባቶቻችን አያቶቻችን ሲሰሩት የነበረውን ነገር ሪፒት የምናረግ ከሆነ እኛ የዛሬ ትውልዶች አይደለንም። የኛ ትውልድ ምንም አልሰራም ፌል አድርጓል ማለት ነው የሚል ውስጤ ብዙ ስሜት ስላለ የቡናን ኢንዱስትሪ ለመቀየር በጣም ጥረት አደርጋለሁ። ከዛ አኳያ ካለኝ ጉጉት ነው መሬቱን ገዝቼ ወደ ስራ ከገባው በኋላ ብዙ ገንዘብ አውጥቼ ትራያል ነው የምሞክረው። ስሞክር ብዙ ዶክተሮች፣ ብዙ ምሁራኖች፣ ብዙ አዋቂዎች ያሉበት ተተችቻለሁ። ማለት አይሰራም፣ ቡና ያለ ጥላ አይበቅልም፣ ቡና ያለ እጅ በስተቀር ሊለቀም አይችልም የሚል ብዙ ኔጌቲቭ ቶቶች ይንጸባረቃሉ። ለነሱ ግን ቦታ አልሰጠሁም ነበር። እኔ ስራዬ ላይ ትኩረት አድርጌ እየሰራሁ ነበር። መጨረሻ ላይ ግን የጸጥታው ችግር እየባሰ ብዙ ጥቃቶች ሲደርሱብን እዛ ቦታ ላይ ገብቶ መውጣት ፈተና ሲሆንብን እዛ ለመስራት የመጡ ባለሙያዎች ላይ ጉዳት ሲደርስ ያን ሳይ በጣም አስመርሮኝ ነበር። በተለይ እዚህ የሰሜኑ ጦርነት በነበረበት ወቅት ላይ የነበረው ኮንዲሽን ተስፋ የሚያስቆርጥ የነበረበት ሁኔታ ውስጥ ነው ያለፍነው። ነገር ግን ፈጣሪ ይመስገን አለፈ ያም ዘመን። የተሻለ ቀን ደግሞ ወቅቱን ጠብቆ መጣ። ያችን ሰዓት ገብቶ መውጣት ፈተና የሆነበት የሰራነውን ማየት የዘራነውን ምርት መከታተል ሲያቅተን እዛው ውስጥ ያለው ሰው መውጣት መግባት ሲያቅተው ከባድ የነበረ የፈተና ወቅት ናትና ላይፍ ትሬት ወደሚል ጥያቄ ውስጥ ገብቼ ትንሽ ባልጀምረው ምን አለ ያልኩበት
ወቅቶች ነበሩ እዛ ላይ እና ያኔ ብቻ ነው ባልሰራ ምን ነው ብታው ኖሮ ቢቀርብኝ ኖሮ እንደማንም ሰው ብኖር ኖሮ ይሄ ሁሉ ሰፈር አላረግም ብዬ ከራሴ ጋር አላወጣሁም ካንደበት። አሁን ዛሬ አንተ ስታነሳልኝ ነው ያወጣሁት። ከራሴ ጋር ግን እጣላ ነበር ከውስጤ ጋር ለምን ጀመርኩት ቢቀርብኝ ይሻለኝ ነበር ብዬ ከውስጤ ከራሴ ጋር ያወራሁበት ወቅት ነበር። ከባድ ጊዜ ነበር ያቺ ከባድ ወቅት ነበር። እሺ መልካም። እስኪ ወደ አባታችን እንምጣ። እንደው በትውልድ መካከል በጣም ብዙ የሆኑ አንድነቶችም ልዩነቶችም ይኖራሉ በስራ በልማዶቻችን መሀልና እንደው አንዳንድ ጊዜ ሰው ጊዜው የሚያማርር ወጣት አለ ወይ ትውልድ አለ። አንዳንድ ጊዜ በዛን ጊዜ የነበረው ጊዜ እኮ የተሻለ ነው የሚሉ ሰዎችም አሉና እውነት የጊዜው ችግር ይሆን እንዳንለወጥ ያደረገን? ምን መሰለ፣ በዛን ዘመን የነበረው ስርዓቱ ራሱ አሁን ካለው ጋር ስታመዛዘን ልዩነት አለው። ምንድነው? ሰው ስራ ይሰራል፣ ብዙም አይሄድም። በዛው ልክ ደግሞ የሚያበረታታም የለም። ስርዓቱ ነው ያ ማለት ነው የነበረው ስርዓት ነው እና ከዛ የተነሳ ብዙ መጓዝ አይቻልም። ያለውን ስራ ሰርቶ ሰው ይኖርበታል። ቀስ በቀስ ግን ያው አሁን እያየን ያለው የነበረው የ27ቱ ዓመት ስርዓት ቀጥሎ አሁን ያለው ብዙ ኦፖርቹኒቲዎችን ይዞ መጥቷል እና ከዛ በፊት የነበረው ግን ብዙም የሚጋብዝ ነገር የለም እና ስርዓቱ ነው ራሱ ልዩነቱን ፍጥነቱን እየጨመረ የመጣ ማለት ነው። እኛም በዛው ልክ ነው ስንሰራ 27ቱ ላይም ሰራን፣ የተሻለ ነገር ነበረ። አሁንም እየሰራን ነው፣ የተሻለ ነው። ቻሌንጆች ይኖራሉ። ቻሌንጆቹን ካሰብክ መራመድ አትችልም። እንችለህ ማለፉን ግን የበለጠ ለውጤት ያበቃል። ከዛ በኋላም ሊያረካ ይችላል። ጥሩ ፍሩትም ሊሆን ይችላል ማለት ነው። የነበረው ስርዓት ነው። እያንዳንዱን ይዘህ ስትሄድ የነበረው ይሄ ነው። ራሱ ከ27 በፊት የነበረው የደርግ ስርዓት ነው። ብዙም ስራ አይጋብዝም። በትንሹ ትሰራለህ፣ በትንሹ ታገኛለህ። ወጪውም እዛ ነው ያህል ነው። ብዙም እንትን አይልም። ይሄኛው ደግሞ ስመጣ ሰዎች ሁሉም ወደ ስራ ገቡ። ሁላችንም በስፋት ገባል። ያው ስርዓቱ ስራውን ያሰራል ማለት ነው። ለእድገቱም እንደዛው። አንዳንድ ጊዜ ተማሪ ከመምህር ይበልጣል አይደል? መምህርም ደስ የሚለው እኮ ሲሞግተው ልጄ በቃ ተማሪ እዚህ ቦታ ደርሶልኛል ሲልና በቃ ሲጠይቀው እኮ ደስ ይለው ነው። በቃ የኔ ተማሪ እዚህ ቦታ ደርሶልኛል ለሱ ብዬ ልዘጋጅ ይላል። ከልጆት ያገኙት ነገር ምንድን ነው እርሶ? ዌል እንግዲህ ያው ሁላችንም ያው የትግል ሜዳ ላይ ነን ያለ ነው። እሱ ግን ያው ፈጣን ነው። ፈጣን ስለሆነ ያው መምህር ያስተምራል፣ ተማሪው ደግሞ ከሱ የተሻለ እውቀት ይዝና ለመምህሩ መገዛ ያደርጋል። እንደዛው ምንድነው ፈጣን ነው፣ ብዙ ይሰራል፣ ይደፍራል። ድፍረቱ ከባድ ነው። እኔ እንደሱ አልደፍርም፣ ዛሬም ቢሆን አልደፍርም። ስለዚህ ሁኔታዎች ለፍጥነቱም ለምኑም አግዞታል ማለት ነው። ከዛ እኔ አሁን እሱ ገብቶ እየታገለ እየሰራ ያለው ነገር ሁሉ ለኔ ሳየው ይከብደኛል። ለሱ ግን ስሙዝ ነው እና ይሄ ጥሩ ድፍረት ነው ይዞ የሄደው። ጠንካራነቱም ከዛ እያየው እኔም ብዙ እየሄድኩበት ነው። የሱ ጥሩ ጉዞ ጥሩ ነው። እግዚአብሔር ከባረከው የተሻለ ነገር ሊያይ ይችላል።
የተወዳችሁና የተከበራችሁ ተመልካቾቻችን እንግዲህ ለዛሬ ያዘጋጀነው መሰናዷችን እየተከታተላችሁትን ይመስል ነበረ። በነገራችን ላይ ይሄ ክፍል በቀጣይም በክፍለት መሰናዶ ወደ እናንተ ወደ ተመልካቾች የምናደርስ ይሆናል። ጥሩ ለውጦችን ጥሩ ግንዛቤዎችን እንዳገኛችሁ ተስፋ እናደርጋለን። ቀሪዎቹ የጣቢያችን መሰናዶዎች ከእናንተ ከተመልካቾች ጋር ቆይታ ያደርጋሉ። እነሱ እንድትከታተሉ በአክብሮት ጋብዛለሁ። ሳምንት እስክንገናኝ እስከ ሳምንት መልካም ሳምንት